ሰላም ውድና የተከበራችሁ የአርሰናል ኢንፎ ፕላስ ተከታታዮች በዛሬ ስፖርታዊ ዜናችን ላይ ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ አጠር ያሉ መረጃዎችን አጋራችኋለሁ። ከናንተ እንደተለመደባችሁ ቪዲዮ ላይክ እያደረጋችሁ በአክብሮት እንድጀምሩልኝ ስል የቤንጃሚን ሲሶኮ ዝውውር ጉዳይን በተመለከተ በዛሬ ስፖርታዊ ዜናችን ላይ አጋራችኋለሁ። ቪክተር ዮኬሬስን ጉዳይ እንመለከታለን። አርሰናል በገበያው ላይ ማንን ሊያስፈርም እንቅስቃሴዎችን እያደረገ ነው የሚለውን ነገር በስፖርታዊ ዜናችን ላይ በዛሬ ጠቅልላ አድርጌ ለማጋራት እሞክራለሁ። ቅድሚያ ሰጥቼ ሳልፍ ግን አርሰናሎች የጁሪያን ቲምበር ወንድምን ኩዌሬን ቲምበርን ለማስፈረም ፍላጎት መኖራቸው በትላንትናው ዕለት ዘ ኢንዲፔንዳንት ላይ ከተጋራው መረጃ ለመረዳት እንችላለን። አርሰናሎች በክረምት የዝውውር መስኮት በተለይ ደግሞ የዊሊያም ሳሊባ እና የጋብሪኤል መጋረሽ ተፎካካሪ አንድ ተጫዋች ለማስፈረም አሁን ላይ ትኩረት ማድረጋቸውን ደግሞ ከካች ኦፍ ሳይድ ላይ ከወጣው መረጃ ለመረዳት እንችላለን። ይህንን ተጫዋች ማነው ስሙን እንጥቀስላችሁ። ጆኤል አንቶን ለማስፈረም አርሰናሎች ለረጅም ጊዜ ተጫዋቹን ሲከታተሉት ነበረ። ተጫዋቹን ለማስፈረም አሁን አርሰናሎች ከየትኛውም ክለብ በተሻለ ተጫዋቹ ላይ ፍላጎት ካሳዩ ክለቦች ተጠቃሽ ያደርጋቸዋል። ወደ ፊት ለፊት እንደለፍና አርሰናሎች እንዳጠቃላይ የሚመለከቷቸው ተጫዋቾችን እንመልከት። ከቤንጃሚን ሲሶኮ ጉዳይ ጋር በተገናኘ ለሳምንት በፈጀ ንግግሮች እየተደረጉ እንደሆነ የሚያመላክቱ መረጃዎች እየወጡ ይገኛሉ። የቤንጃሚን ሲሶኮ ጉዳይን በተመለከተ የአርሰናል ስፖርቲንግ ዳይሬክተር አንድሪያ በርታ እና የአርቢ ሌipzig ስፖርቲንግ ዳይሬክተር ቀጥተኛ የሆነ ንግግሮች አድርገዋል። በተጫዋቹ ዝውውር ሁኔታ ላይ አርሰናሎች ፎርማል የሆኑ ንግግሮችን ማድረግ ጀምሯል። በተጫዋቹ ዝውውር ጉዳይ ላይ በተገናኘ ለአርሰናሎች የተናገራቸው ነገር አለ። ለተጫዋቹ ዝውውር 75 ሚሊዮን ፓውንድ መክፈል እንዳለባቸው አርቢ ሌipzigዎች ለአርሰናሎች አሳውቋል። አርሰናል በቀጣይ 75 ሚሊዮን ፓውንዱን ለመክፈል ፈቃደኛ የሚሆን ከሆነ ተጫዋቹ ወደ አርሰናል በቅርብ ጊዜያቶች ውስጥ ሳምንታቶችም ላይፈጁ ይችላሉ። በቅርብ ጊዜያቶች ውስጥ ቤንጃሚን ሲሶኮ የአርሰናል ተጫዋች የሚሆንበት እድል እንዳለ ተዘግቧል። ነገር ግን ዝውውር ጉዳይ ጋር በተያያዘ በገበያው ላይ ካሉ አጥቂዎች አንጻር በጣም ርካሽ የሆነው ቪክተር ዮኬሬስ ነው። ቪክተር ዮኬሬስን ለማስፈረም አርሰናል አሁንም ፍላጎት አልቀነሰም። ተጫዋቹን እየተካተሉት መሆኑን እንደሆነ የሚያመለክቱ መረጃዎች እየወጡ ይገኛሉ። አርሰናል በቀጣይ የቪክተር ዮኬሬስ እና የቤንጃሚን ሲሶኮ ጉዳይ ቁርጥ የሆነ ነገር እንደሚያስመለክትም እየተዘጋ ይገኛል። የሎረንስ ሳኔን ጉዳይ በተመለከተ በዚህ ሳምንት እንዳልኳችሁ ዘግቤላችሁ ነበር። ትናንትና ዕለትም አጋራችኋለሁ። ሳኔ ግን ሊመጣ የሚችለው ቀደም ብዬም ነግሬያችኋለሁ በነፃ ዝውውር ከሆነ ብቻ ነው። ተጫዋቹ እስካሁን ድረስ ኮንትራቱን በባየር ሙኒክ አላደሰም። በባየር ሙኒክ ደግሞ ኮንትራቱን የማያድስ ከሆነ መዳረሻው አርሰናል ሊሆን ይችላል። ነገር ግን ተጫዋቹ በነፃ ዝውውር የሚመጣበት እድል እንደሆነ ተዘግቧል። በክንፍ መስመር ላይ ታዲያ አርሰናሎች ለረጅም ጊዜ ሲካተሉ የነበረው ኒኮ ዊሊያምስን በተመለከተ አንድ አዲስ መረጃ ላጋራችሁ። ኒኮ ዊሊያምስን በተመለከተ አርሰናሎች አሁንም ቢሆን ከተጫዋቹ ዝውውር ጉዳይ ጋር በተገናኘ ፍላጎት እንዳላቸው ሲዘገብ ነበር። ትናንትና ዕለትም ወጥቷል። ከተጫዋቹ ዝውውር ጉዳይ በተገናኘ የወጣው መረጃ እንደሚጠቁመው ከሆነ ኒኮ ዊሊያምስን አርሰናሎች አሁንም ቢሆን በተጫዋቹን ለማስፈረም እንደሚፈልጉም ያመላክቱ መረጃዎች ወጣል። አትሌቲኮ ቢልባኦዎች ተጫዋቹ በተለይ ደግሞ በክረምት የዝውውር መስኮት እንደሚለቅ የሆነ ምቾት ያልሰጣቸው ነገር ስላለ ተጫዋቹን አዲስ ኮንትራት ለማስፈረም ንግግሮችን ከተጫዋቹ ወኪሎች ጋር እያደረጉ ይገኛሉ። የኮንትራት ውል ማፍረሻው 58 ሚሊዮን ዩሮ ነው። ይህንን ለመክፈል ደግሞ አርሰናሎች ይቸገራሉ ተብሎ አይጠበቅም። ለየትኛውም ክለብ አዳጋች ሆኖ ተጫዋቹ የሚጠይቀው የሳምንታዊ ደሞዝ ነው። አርሰናሎችም ቢሆን ቼልሲዎችን ተጫዋቹን ለማስፈረም ይፈልጋሉ። ነገር ግን ሳምንታዊ ደሞዝን ለመክፈል አርሰናሎች ይችላሉ ተብሎ አይጠበቅም። ተጫዋቹ አሁንም ቢሆን በአርሰናል ታርጌት ውስጥ ነው አርሰናል። ነገር ግን በተጫዋቹ ዝውውር ላይ የተለጠፈበት የዝውውር ገንዘብና የተጫዋቹ ደሞዝ ጨምሮ በቀጣይ ሳምንታቶች ውስጥ ራሱን ሊያገል የሚችልበት እድል ሰፊ እንደሆነ እየተዘገበ ይገኛል። እና ታዲያ አርሰናል በክንፍ መስመር ላይ ከዚህ ተጫዋች ራሱን ካገለለ በክረምት የዝውውር መስኮት ማንን ሊመለከት ይችላል የሚለውን ነገር እንመልከት። ምክንያቱም በክረምት የዝውውር መስኮት ከአርሰናል ተጫዋች ዝውውር ጉዳዮች ጋር የወጣሁትን መረጃዎች ስመለከት ነበረው። የጎርደኑን ጉዳይ አርሰናል ለመመልከት አሁን ላይ የሚገደዱበት ሁኔታዎች እየመጡ ይመስላሉ። ነገር ግን ጎርደን ላይም ኒውካስትሎች የለጠፉበት ገንዘብ ለአርሰናሎች አመቺ ይሆናል ተብሎ አይጠበቅም። ምክንያቱም 80 ሚሊዮን ፓውንድ ነው ተጫዋቹ ላይ የተለጠፈበት። 80 ሚሊዮን ፓውንድ አርሰናል ያወጣሉ ተብሎ አይጠበቅም። አንቶኒዮ ጎርደንን ደግሞ ኒውካስትሎች መልቀቅ አይፈልጉም። ነገር ግን በገበያው ላይ አርሰናሎች የጎርደንን ጉዳይ በቀጣይ በተለይ ደግሞ የሮድሪጎ እና የኒኮ ዊሊያምስ ዝውውር የማይሳካላቸው ከሆነ እንደ አማራጭነት አንቶኒዮ ጎርደንን ከኒውካስትል ለማስፈረም አንዳንድ እርምጃዎችን ያደርጋሉ ተብሎ ይጠበቃል። ጎርደን ግን የተለጠፈበት ገንዘብ ከየትኛውም ተጫዋች በተሻለ ውድ ያደርገዋል። በክንፍ መስመር ላይ አርሰናሎች የረጅም ጊዜ ታርጌታቸው ኒኮ ዊሊያምስ በቅርብ ሳምንታቶች አዲስ ኮንትራት ለመፈራረም ከክለቡ ጋር ንግግር እያደረገ መሆኑን ተዘግቧል። በበረኛ በኩል ላይ ጋርሻ ባርሳዎችን ለመቀላቀል ከመቃረቡ ጋር በተገናኘ አርሰናል አሁንም በገበያው ላይ የበረኛ ዝውውር ለመጨረስ በተለይ ደግሞ የዴቪድ ራያ ተፎካካሪ የሚሆን ተጫዋች ለማስፈረም እንደሚሰሩ ይጠበቃል። የኮንትራት ጉዳይን የተመለከተ መረጃ በተገናኘ ቶማስ ፓርቲ እስካሁን ድረስ በአርሰናል ቤት አዲስ ኮንትራት አልፈረምም። የቶማስ ፓርቲ ኮንትራትን በተመለከተ አርሰናሎች እስካሁን ድረስ ከስምምነት ላይ አልደረሱም። የደሞዝ እና ጥቅማጥቅም ነገር አርሰናልና ከወኪሉ ጋር ስምምነት ላይ የሚደርሱ ከሆነ ቶማስ ፓርቲ በክለቡ እንደሚቆይ ይጠበቃል። አርቴታ ግን በጣም የተጫዋቹን በክለቡ መቆየት ለቦርዱ
አሳውቋል። በጣም ወሳኝ የሆነ ተጫዋች ነው። በአርሰናል ተጫዋች ዝውውር ውስጥም የመሀል መስመር የማምጣት እቅድ ስላሌለ ተጫዋቹ በአርሰናል ቤት የሚቆይበት እድል ሰፊ እንደሆነ እየተዘጋ ይገኛል። የማርቲን ዙቢሜንዲ ዝውውር በቀሪ ቀናቶች ውስጥ ሕክምናውን አድርጎ የአርሰናል ተጫዋች እንደሚሆንና አርሰናሎችም የተጫዋቾች ዝውውር ይፋ እንደሚያደርጉ ይጠበቃል። በአጥቂ መስመር ላይ እንዳልኳችሁ ቪክተር ዮከረስ በቅርብ ሳምንታት ተጫዋቹ ሙሉ ለሙሉ ፍላጎት አለው ወደ አርሰናል መቀላቀል። አርሰናል ግን ሙሉ ትኩረታቸው ወደ ቤንጃሚን ሲስኮ ማድረጋቸውን የሚያመላክት መረጃዎች ሲወጡ ነበረ። የኦሊ ዋትኪንስ ጉዳይ በተመለከተ ኦሊ ዋትኪንስ አሁንም ቢሆን ወደ አርሰናል መዘዋወር እንደሚፈልግና የረጅም ጊዜ ህልሙ እንደሆነ በተለይ በአርሰናል መለያ ለመጫወት ህልም እንዳለው በጥር የዝውውር መስኮትም ፍላጎቱን አሳይቶ ነበረ። ነገር ግን በአርሰናል እና በአስቶን ቪላ በኩል የተደረገውን ንግግር በዝውውር ክፍያው ላይ አለመስማማቶች ነበሩ። ተጫዋቹም በዛው በአስቶን ቪላ ይቀያል። በተለይ ደግሞ እድሜው ከመግፋቱ ጋር በተገናኘ አርሰናል አሁን ወጣት ተጫዋቾችን ለማስፈረም ነው ጥረቶችን እያደረጉ ያሉ። በገበያ የሚገኙ ተጫዋቾችን አርሰናሎች አሁን የለዩ ይመስላሉ። በአጥቂ መስመር ላይ የቤንጃሚን ሲስኮ እና የቪክተር ዮከረስ ዝውውር በደንብ እየተከታተሉ ይገኛሉ። እንደ አማራጭነት ደግሞ የብራይተን አጥቂ የሆነውን ጃኦ ፔድሮን ለማስፈረም አርሰናሎች ፍላጎት እንዳላቸው ተዘግቧል። ነገር ግን አርሰናል አሁን የቤንጃሚን ሲስኮ ዝውውር ለመጨረስ ከየትኛውም ክለብ በተሻለ ቀዳሚ ቦታ እንደሚወስድም እየተዘገበ ይገኛል። ቼልሲዎችም በዚህ ተጫዋች ዝውውር ላይ በቅርብ ሳምንታት ለመግባት እያሰቡ መሆናቸው የሚዘገብ መረጃዎች ነበረ። በክንፍ መስመር ላይ ሉክማንንም አርሰናሎች ከሚመለከታቸው ተጫዋቾች ውስጥ ተጠቃሽ አድርገዋል። ጊንተር በተመለከተም አርሰናሎች ከተጫዋቹ ወኪሎች ጋር ለመነጋገር እንቅስቃሴ አድርገው ነበረ። ወጣቱ ታለንት ያለው የቦሩሲያ ዶርትመንድ ተጫዋች የሆነው ጊንተርን አሁን ላይ ቼልሲዎች ለማስፈረም ጥሩ የተባለ እንቅስቃሴዎችን በገበያው ላይ እየተንቀሳቀሱ ይገኛሉ። ነገር ግን አሁንም ቢሆን ከክንፍ መስመር ላይ ከስም ዝርዝሮች ውስጥ ይህ ተጫዋች አሁንም በአርሰናል ቤት እንደሚካተት እየተዘገበ ይገኛል። በክረምት የዝውውር መስኮት አርሰናሎች ሉክማንንም ከአትላንታ ለማስፈረም ፍላጎት ካሳዩ ክለቦች ውስጥ አርሰናል ተጠቃሽ አድርገዋል። በክረምት የዝውውር መስኮት አርሰናል ብዙ ተጫዋቾችን ስሙ እየተያዘ ይገኛል። በተለይ ከአጥቂ መስመር ተጫዋች ከሆኑ ጋር በተገናኘ ብዙ ተጫዋቾችን እየተመለከቱ ይገኛሉ። ሁዊ ኤኪቲኬንም ለማስፈረም አርሰናሎች ስም ዝርዝር ውስጥ አካተውት ነበር። ነገር ግን እስከ 100 ሚሊዮን ፓውንድ ኢንትራክ ፍራንክፈርቶች ተጫዋቹን መፈለጉ ከተጫዋቹ ዝውውር አርሰናሎችን እንዲያርቁ አድርጓቸዋል። አሁን ላይ አርሰናሎች በደንብ በትኩረት እየተከታተሉት የሚገኙ ተጫዋች የቤንጃሚን ሲስኮ ዝውውር መሆኑን ተለይቷል። የቤንጃሚን ሲስኮ ዝውውር ጉዳይ ላይ በተገናኘ አርሰናሎች አሁንም ከተጫዋቹ ወኪሎች ጋር የላቀ ድርድሮችን እያደረጉና ድርድሩም አሁን አዎንታዊ የሆነ መልስ እንዳለው ፋብሪዚዮ ሮማኖ አጋርቷል። በቀጣይ አርሰናሎች ጥሩ የተባለ እንቅስቃሴዎችን ማድረግ የሚችሉ ከሆነ ተጫዋቹ ወደ አርሰናል የሚመጣበት እድል ሰፊ እንደሆነ ይጠበቃል። በገበያው ላይ ግን ከቤንጃሚን ሲስኮ በተሻለ አርሰናሎች እንደ አማራጭነት ቪክተር ዮከረስ የገንዘቡ መጠን በጣም ዝቅተኛ ነው። ነገር ግን በታክቲካል መንገድ ማይክል አርቴታ ተጫዋቹን የፈለገው ቤንጃሚን ሲስኮ ነው። ከቁመቱም አንጻር ከውጭ አውትሳይድ ዘ ቦክስም ከመሾጡ አንግል ስፔስም ከመጠቀሙ አንጻር ቤንጃሚን ሲስኮ ለአርሰናል ይመጠናል ተብሎ በቦርዱም በአርሰናል በኩልም ተወስኗል። በረኛም በክረምት የዝውውር መስኮት አርሰናሎች የማምጣት ግዴታ ውስጥ ይገባሉ። አሌክሳንደር ዚንቼንኮ፣ ክሪያን ትሬሪ በክረምት የዝውውር መስኮት ከአርሰናል የሚለቁ ተጫዋቾች እንደሆኑ ይጠበቃል። ሳምቢ ሎኮንጋም በውሰት እንኳን ቢኖርም በቀጣይ ከአርሰናል የሚለቁ ተጫዋቾች ናቸው። አርሰናል እስከ 200 ሚሊዮን ፓውንድ ማውጣት ይችላል። ፋይናንሻል ፌር ፕሌይ እንደማይዘው ደግሞ ቢቢሲ ኒውስ አስነብቧል። ከፍተኛ ገንዘብም ትርፍም ማግኝቷል። ከአርሰናል ዝውውር ጉዳይ ጋር በተገናኘ ይዤላቸው የመጣሁት መረጃ ይህን መሰለኝ። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተመኘሁ።